ጭንቅላት ያለው ጥሩ አስተሳሰብ አሁንም ከጀርባ ጥቃት ሳታደርግ ፊት ለፊት አናገረቻት። ፊት ለፊት የምትፈልገውን ነገር ጠየቀቻት፣ ተሰነባበተቻት። እንዴት ከህይወታችን ውጪ አንቺ ነሽ ለዚህ ያበቃሻት ያንቺ ምክንያት ነው ሊባል ይችላል። በእልህ ተንኮል ኖሮ ቢሆን ሱመያ ጋር በእልህ ሱመያ እንደዚህ ስላደረገችኝ እኔ ደግሞ ሰራላታለሁ ብላ ሰኢድን ታገባው ነበር። ግን ምንም አይነት ነገር በሱመያ ላይ ተንኮልና ነገር ስለሌለ በተሰማት ስሜት ሰኢድን አልፈልግም ማለች። የራሷ ምክንያት ማለት ነው እንጂ ከሱመያ ጋር ምንም የሚያገናኘው ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እጅግ በጣም የስማርት ጭንቅላት ምላሽ የስማርትፎን ነው ስማርት ጭንቅላት ያለው ስማርት ንግግርን ይናገራል። በተረጋጋ መንፈስ በተረጋጋ አቀራረብ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ ብያችኋለሁ እኮ ያልኩትም ደግሞ ይሄው ነው። በመጀመሪያ ደረጃ ቪዲዮውን እንመልከተው። ስለዚህ ሄድኩኝ ምን ያክል ቤት መጥቼ መጠይቅ ውስጥ ነርገቡ እኔ ሮዛን መጥቼ ያገኘሁት የሆነች በጣም ያዘንኩት ሐኪም ቤት ተኝታሳገኝ ሳያት ማለት ነው። ስለዚህ ሄድኩኝ ምን ያክል ቤት መጥቼ መጠይቅ አልችልም። እንደ አንድ ጓደኛ ደግሞ የታመመች ጓደኛ ሄዳችሁ ጠይቁ ኖርማል ነው አይደል? እንደ አንድ ጓደኛ ሂጄ ጠየቅኳት እንጂ እዚህ ጋር እንደታገቢው በዛኛው በሺ የመጀመሪያው ችግር የለም ቀርጬዋለሁ እኮ ነው ማለት ሌላ ነገር ባስብ ኑሮ ተንኮል ባስብ ኑሮ ሳላገኛት ከቪዲዮ ጀርባ ቪዲዮ ማለት ሌላ ጓደኛ ሄዳችሁ ጠይቁ ኖርማል ነው አይደል? እንደ አንድ ጓደኛ ሂጄ ጠየቅኳት እንጂ እዚህ ጋር እንደታገቢው በዛኛው በሺ የመጀመሪያው ችግር የለም ቀርጬዋለሁ እኮ ነው ማለት ሌላ ነገር ባስብ ኑሮ ተንኮል ባስብ ኑሮ ሳላገኛት ከቪዲዮ ጀርባ ቪዲዮ ሳልቀጥ ቪዲዮ ቀርጽት እኮ ነው ሳልቀጥ ማግኘት እኮ ይችላል። ካሜራ ሳይኖር የፈለኩትን ነገር ማለት ብዬ ማሳመን ይችላል። ግን ካሜራ እያለ ነው ለምን የሆነ ነገር እንዳይባል ብዬ ማለት ነው ሂጄ ካሜራ እንጂ ከካሜራ ፊት ለፊት አገኘሁት ከካሜራ ፊት ለፊት ተሰናበትኩ። በቃ የዛን ጊዜ መጀመሪያ ስለዚህ ትክክለኛ አነጋገርና ትክክለኛ አገላለጽ ነው። ምክንያቱም ሁላችንም እኔም ጨምሮ የነሱ ግንኙነት ጓደኝነታቸው ምን ያህል ድረስ እንደነበረና እንዴት እንደነበረ የሚያውቁት እሷና ሮዛና ሱመያ ብቻ ናቸው። ሮዛና ሱመያ ብቻ ስለሚያውቁት የሚያገናኛቸው ጉዳይም ስላለ መገናኘትም ስለሚያስገድዳቸው በነበራቸው ላይፍ ያ ነገር ስለሚያስገድዳቸው ነው። አለማግኘት ብትፈልግ ኖሮ ሮዛ ራሱ መጀመሪያ ላይ አላገኝሽም፣ አልመጣም፣ አንገናኝም ትላት ነበረ። ግን የሚያገናኛቸው የራሳቸው የሆነ የጓደኝነት ምክንያት ስላላቸው እንደ ማንኛውም ሰው የታመመው ሰው ይጠየቃል። በደረሰባት ነገር ለማግኘት እሷን ሮዛን አገኘቻት። ስለዚህ የሱመያ ጥፋት ወይም ሱመያ ላይ ሊፈረድ የቻለበት ምክንያት ምን እንደሆነ እኔም ግራ ስለገባኝ ነው። ምን ሊሆን ይችላል? እስቲ ቪዲዮ እንመልከተው። ስተት ባይ ብፈልግ ሱመያ ላይ ስተቶችን ብፈልግ ምንም ላገኝ አልቻልኩም። ምክንያቱም አገላለጿ ራሱ ቁጭና ቁጭ ትክክለኛ እና እውነተኛ የሆነ ነገር ነው ማለት ነው። ስለዚህ ጊዜ ስንቀርጻት ካሜራ ፊት ለፊት ባሌን ተቀማኛለች ብዬ ስለማስብ ማለት ነው ቁንጅናችሁ ስለሆነች ብዬ ባስብማ መጀመሪያውን አይደለም ኢትዮጵያ የሚያስብ አይምሮ ስለሌለት ሊሆን ይችላል። ሮዛ የምታገባት ቆንጆ ስለሆነች ምናምን አይደለም። ቆንጆ ስለሆነች ብዬ ባስብማ መጀመሪያውን አይደለም ኢትዮጵያ ውስጥ እዛ እያለው ራሱ ጓደኛ አድርጌ አላቀርባትም ነበር። ለምን ይቺ ቆንጆ ናት ባሌን ተቀማኛለች ብዬ ስለማስብ ማለት ነው። ቆንጅናዋን ባስብ እዛ እያለው ገና ለዛውም በቋንቋ እንኳን የማንግባባ ሰዎች ለዚህኛ ያክል ጓደኛ እንሆንም ነበር። ስለዚህ እኔና እሷ ስለማንግባባ ብዬ በዛው ተዋታለሁ። ቁንጅናዋን ባስብ ቁንጅናዋን ሳይሆን እሷም እኔ ጓደኛ የሆን ነው የአንድ ሀገር ቋንቋ ሳያግባባ የሰው ሀገር ቋንቋ አግባብቶት ከእህትም በላይ ጥሩ ጓደኛ ማቾች የሆን ነው። እሷም ንጹህ ልብ ስላላት እኔም ደግሞ ለእሷ ጥሩ ስለሆንኩ ነው እስካሁን ድረስ
ምንም ሳንባባል ስንት ዓመት ሙሉ የኖር ነው ማለት ነው። ስለዚህ አንተ በቃ ሮዛ ምን ብላ ሀሳብ እንዳስቀየረቻት እሷ ሞኝ ናት ምናምን አስምዬ የምነግራት ነገር ሲፈጠር ምንም ነገር አይኖርም። ምንም ላስምላት አልችልም። እንግዲህ የተደበቀ ነገር ቢኖር ኖሮ ሮዛ ራሱ ትናገር ነበረ። ከካሜራ ጀርባ ሱመያ የተናገረቻት ነገር፣ ያስፈራራቻት ነገር ወይም ደግሞ ለሷ አጠገቡ እንዳትደርሺ ያለቻት ነገር ቢኖር እንግዲህ ተለያይቶ የለ እንዴ ለሰይድ ባለቤት እንደዚህ ብላኛለች፣ ስለዚህ በዛ ምክንያት ነው አንተን ማግባት ወይም ካንተ ጋር መሆን የማልፈልገው ብላ ትናገር ነበር። ግን ትክክለኛና እንደ ጓደኛ ነው። ለምን መሰላችሁ? ሲቀጥል ሱመያና ሮዛ ሲያወሩ ስለ ሰይድ ስታነሳ ሮዛ ስለ ሰይድ ማውራት አልፈልግም፣ እኔ የመጣሁት ስለ አንቺ ነው፣ ስለ አንቺ ደህንነት፣ ስለ አንቺ ጤንነት፣ ስላሳለፍነው ጊዜያት ጥሩና ምናልባት ደግ ነገርና ጥሩ ነገር ስለዋለችላት ሊሆን ይችላል፣ እኛ ስለማናውቀው በጓደኝነታቸው ላይፍ ላይ ለሱመያ ሮዛ ጥሩ ነገር አሳልፋ ያ ነገር ጭንቅላቷ ውስጥ ስላለ ነው እንደሚመስለኝ ማለት ነው። እንደዛ ባይሆን የዛን ያህል ደረጃ አይደርሱም ነበረ። ግን ሮዛ ጋር ስህተት ስላለ በዛ ስህተቷ ነው ልትደነግጥም ራሷን ልታነቃም ብንን ልትልም የቻለችው። ስለዚህ በምን ፐርፐዝ በምን ምክንያት ሱመያን ሰይድ ሊወቅስ ይችላል? ምንድነው ስህተቷ? ያደረገችው ነገር ወይም ደግሞ በሷ የሚፈረድበት ነገር ምንድነው? ምክንያቱም ምንም አይነት ተንኮልን አላሰበችም። ተንኮል ብታስብ ወይም ደግሞ እንዳለችው የቅናት መንፈስ ኖሮ ቢሆን ኖሮ በትልቅ አማርኛ በትልቅ አገላለጽ አስቀምጠዋለች። እዛው የመን እያለን እንዳትገናኙ አረግ ነበር። አንደኛው ነው። ሁለተኛው ደግሞ የቅናት መንፈስ ቢኖር በእንደዚህ አይነት መልኩ አታረግም ነበር። የቅናት መንፈስ ውስጧ ኖሮ ሰይድና ይሄው በድጋሚ ተናገረች። እኔ ሁለታችሁ ተጋብታችሁ ብትኖሩ ምን አገባኝ፣ ምን ብታገኙ፣ ግን ለምን ስሜን ያነሳል? እኔ በሌለውበት ላምባሏለበት እንደሚባለው ማለት ነው። ያ ነገር ነው ውስጧን ሊከነክናት የቻለው። ምንድነው ስህተቷ? ያለው ስህተት እኔ ራሱ ባየው እኮ አጣው። ምክንያቱም ጥሩ ጭንቅላት ያለው ጥሩ አስተሳሰብ አሁንም ከጀርባ ጥቃት ሳታደርግ ፊት ለፊት አናገረቻት። ፊት ለፊት የምትፈልገውን ነገር ጠየቀቻት፣ ተሰነባበተቻት። እንዴት ከህይወታችን ውጪ አንቺ ነሽ ለዚህ ያበቃሻት ያንቺ ምክንያት ነው ሊባል ይችላል? ምንም ነገር አይኖርም። ምንም ላስላት አልችልም። ምን ላስላት እችላለሁ? እንዳታገቢ ብያስላታለሁ? አላስላትም። እንዴ ሲፈጠር ማንኛውም ሰው እኮ ይሄ ማለት አይምሮ ማሰብ የሚችል ሰው ማንኛውም ሰው እንዴት ስንት ነገር አሳልፈን ብሎ ማሰብ ማለት በጣም ብዙ አብረን ጓደኛዬ ናት በቃ ማለት ለብዙ ነገር አብረን ወደፊት የምንሄድ ሰዎች ነገር ያን ሁላ ነገር ባሌን የምታገባው ማሰብ ካልቻለች ነው። ማሰብ ከቻለች ሲፈጠር ሳታገኝ ትተዋለች። በቃ እቺን አገላለጽ በጣም ነው የወደድኳት። ውድና የተከበራችሁ ቤተሰቦች የቱኛውም ሰው የሚፈልገውን ነገር ለማግኘት በመሃሉ እንኳን የተንኮል ወይም የምቀኝነት ነገር ከገባ ማለት ነው በእልህ የሚባል ነገር አለ። እልህ ብዙ ነገር ውስጥ ስለሚያስገባ ሮዛ በእልህ ሱመያ አስቀይማት ቢሆን ማይሆን ነገር አድርጋ ቢሆን ባሏን ልታገባባት በመሆኑ በጣም ተቀይማት መጥፎ ነገር አድርጋባት ቢሆን ኖሮ እንደዛ እያለቀሰች ሰኢድን አልፈልግህም ሳይሆን እንደውም በእልህ ሰኢድን ታገባው ነበረ። ግልጽ ሆነላችሁ? በእልህ ተንኮል ኖሮ ቢሆን ሱመያ ጋር በእልህ ሱመያ እንደዚህ ስላደረገችኝ እኔ ደግሞ ሰራላታለሁ ብላ ሰኢድን ታገባው ነበር። ግን ምንም አይነት ነገር በሱመያ ላይ ተንኮልና ነገር ስለሌለ በተሰማት ስሜት ሰኢድን አልፈልግም ማለች። የራሷን ምክንያት ማለት ነው እንጂ ከሱመያ ጋር ምንም የሚያገናኘው ነገር የለም። ከሱመያ አናት ውረዱ። ይሄንን ነው የምለው። ውድና የተከበራችሁ ቤተሰቦች ሴት ልጅ የምትፈልገውን ነገር ለማግኘት ከፈለገች ማንም አያግዳትም፣ ማንም አያስቆማትም።
ተሳስቼ ከሆነ ሐሳብ አስተያየታችሁን ስጡ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።